እዚህ አሁን ጥያቄዎች አስተያየቶች ያሏችሁ ሰዎች እጃችሁን በማውጣት መጀመር እንችላለን። መጀመሪያ በሚለው እስማማለሁ። ከዛ አንፃር በጣም ለኛ ድንቅ መጽሐፍ ነው። ትርጉሞች ናቸው ከዚህ በፊት የምናገኘው በዚህ ርዕሰ ጉዳይ ላይ። ስለዚህ አሌክሶ በዚህ በጣም ትልቅ ለቤተ ክርስቲያንም ለቤተ ክርስቲያን ውስጥ ለሌሉ ሰዎች ትልቅ ስራ አበርክተሃል። የካይና የስቃይ ጣጣ አንተ ደራሱ ስቃይ ውስጥ የከተተ ይመስላል። ፊሎሶፊካል ነው ጥያቄው ይታወቃል። ዘ ፕሮብሌም ኦፍ ኢቭልን ብዙ ሰዎች ብዙ ብለውበታል። አንተ እዛው ነው የተመላለስክበት። ስቃይ ያየህበት ምክንያት አሁን ጸሐፊው ገምጋሚው እንዳሉት ሳትፈርድ አንተም ጠያቂ ሆነ ነፃ ሆነ እንደ ጻፍክ አርገው አቅርቦታል። በሱ አልስማማም። በደንብ አርጎ ተጠያቂው ማን እንደሆነ የካይ ምንጭ ማን እንደሆነ አስቀምጦ ጀጅ አርጓል። እና አንዱ ችግር ይሄ ነው ብዬ አስባለሁ። እና ገጾቹንም መጥቀስ ይቻላል። ለምሳሌ ገጽ 185 ላይ የእግዚአብሔር ምላሽ አጽናፈ ዓለሙን በጥበቡ እንጂ በፍትህ የመምራት ግዴታ እንዳልሆነ የሚያስረግጥ ነበር ይላል። የፍጥረት ነፃነት ለእግዚአብሔር የፍጥረቱን ነፃነት ተጋፍቶ ፈቃዳቸውን በማገት ወይም እንዳሻንጉሊት ከፍላጎቶች እንዳይሆኑ በማቀብ እከይ እንዳይከሰት ከማስቆም ይልቅ በውሳኔያቸው ጥፋት የሚመጣውን አውዳሚ ጣጣ ማስታመም ይሻለው ነበር ይላል። እንዲህ ብዙ መጥቀስ ይቻላል። ተጠያቂ ቢያደርገው ባጭሩ ሰውን ነው። ሰውን የእከይ ምንጩን ሰው አድርጎ ያቀርባል። እና የመጽሐፉ ትልቁ ዋነኛው ጣጣ ወይም አሌክስ የተሰቃየበትም በዚህ ምክንያት ነው። እና የእከይ ምንጭ ሰው ስለመሆኑ የጠቀስካቸው ቦታዎች በሙሉ ጥያቄ የሚያጭሩ አንተኑ ተጠያቂ የሚያደርጉ ናቸው። ለምሳሌ ጥቅሶችን በደንብ አድርገህ ትጠቀማለህ። ለዚህ እግዚአብሔርን ነፃ ለማውጣት ብለህ ስትል ብዙ ጥቅሶችን ትጠቀማለህ። ግን ደግሞ በግልጽ የተቀመጡ ጥቅሶችን ደግሞ እግዚአብሔር ተጠያቂ መሆኑን የሚያሳዩትን ደግሞ ትዘላቸዋለህ። ለምሳሌ ቃል በቃል ከላይ ጀምሮ ነው የምልህ፣ ያው ሙሉ ማንበብ ስለማልችል ግን ኢሳይያስ 45 ሙሉ በግልጽ ያስቀምጡታል። ብርሃንን ሰራው ጨለማውንም ፈጠርኩ፣ ደህንነትን እሰራለሁ ክፋትንም እፈጥራለሁ፣ እነዚህን ሁሉ ያደረግኩ እኔ እግዚአብሔር ነኝ ይላል። ክፋትን ፈጥሬያለሁ። ከላይ ጀምረን ብታነበው እግዚአብሔር ብቻ የሚናገረው ነው። ከላይ ከምዕራፉ ከመጀመሪያው ጀምሮ ስለ ማንነቱ ይሄን ጥቅስ ጭራሽ አትጠቅሰው። ለምን? ጥረት ሁሉ እግዚአብሔር ነፃ ማውጣት ስለሆነ ማለት ነው። ግን በግልጽ እዚህ ጋር እሱ የእከይ ፈጣሪ መሆኑን አስቀምጦልናል። ያንን ትተዋል። ያ ነው አንዱ ችግሩ። እና መጨረሻ ላይ የምለው ምንድነው? ያው እግዚአብሔር የእግዚአብሔር ጠላት ሲሆን የምናይበት መጽሐፍ ነው። ያው ያንተው መጽሐፍ እዛው መላልሶ ራሱን ሲቃረን ያገኘዋለሁ። አንተም ልክ የኢዮብ አጽናኞች የሆኑትን ነው የሆንከው በመጽሐፉ። በነገራችን ላይ የኢዮብ አጽናኞች የቆሙት ከእግዚአብሔር ጎን ነበር፣ በግልጽ ተቀምጧል። አንተ እውነት እግዚአብሔርን ልጠይቅ ትችላለህን? እግዚአብሔር ይሳሳታልን? እያሉ ነው የሚሞግቱት። ከእግዚአብሔር ጎን ነው የቆሙት በነገራችን ላይ በደንብ አድርገው። ግን የሚገርመው ነገር እግዚአብሔር ግን መጨረሻ ላይ ከኢዮብ ጎን ቆሞ ነው የምናየው። እነሱን እንዳውም ይቅርታ እንዲጠይቁ ቅድም ወዳጅ እንዳነበው እግዚአብሔር ሲያዛቸው ነው የምናየው። ተጠያቂ መሆኑን በደንብ አድርጎ እነሱ ለእግዚአብሔር ሲቆሙ እግዚአብሔር ግን ኖ ልክ አይደላችሁም እያለ ነው። ያ ማለት ምንድን ነው? እግዚአብሔር ተጠያቂ ነኝ። ኢዮብ ያማረረበትን እግዚአብሔር ላይ ምሬቱን ሁሉ የገለጸበትን መንገድ ተቀብሎታል። ልክ ነህ እያለው ነው። ያንን መቀበሉን ለምንድን ነው አንተ ልክ በቃ እንደ ጠበቃ ለእግዚአብሔር የቆምክ መስሎ እግዚአብሔርን እያሳጣኸው
የሆንከው ለምንድን ነው? ለእኔ ትክክለኛ መፍትሄው ነው የሚገኘው ዓለምን ሁሉ የሚያሰቃየው ዓለምን ሁሉ ለዚህ ለእንዲህ አይነት መጽሐፍም ለብዙዎች መጽሐፍ ምክንያት የሆነው እግዚአብሔርን ነፃ ለማውጣት በምንታገለው ትግል ነው። የምናርፈው ግን እግዚአብሔርን ተጠያቂ በማድረግ እግዚአብሔርን ነፃ ማውጣት እንችላለን ነው የኔ ድምዳሜ። አመሰግናለሁ። በጣም ጥሩ ዳሰሳ ነበር። እኔ ዛሬ ያደነኩት ደግሞ ገምጋሚውን ነው። ገምጋሚ በደንብ ተዘጋጅቶ የመጣ ስለሆነ እና ወደፊት ጥሩ አርታይ ልትሆን ትችላለህ። ዛሬ ነው ያየው እና ለማመስገን ነው አንተን ማለት ነው። ሁለታችሁ ልትመልሱ ትችላላችሁ ጥያቄውን። የሁለት ጥያቄ ነው ያለኝ። የመጀመሪያው ጥያቄ ስለ ፕሮብሌም ኦፍ ኢቪል ሲነሳ ፕሮብሌም ኦፍ ኢቪል ሁሌ የማይጠየቀው ጥያቄ ዋት ኢዝ ዘ ሶርስ ኦፍ ኦል ኢቪል የሚል ነው ማለት ነው። ያው በኢንፋይናይት ሪግረስ ወደ ኋላ ስንሄድ ሰው ጋር እንደርሳለን ማለት ነው። ያቺ ገነት ውስጥ የነበረችዋ ዘ ፎል ኦፍ ማን ማለት ነው። ዘ ፎል ኦፍ ማን ምክንያቱ ሰው ፍሪ ዊል ስለነበረው ፍሪ ዊሉን በደንብ ስላልተጠቀመ ነው። ከዛ ደግሞ ግን ለፎሉ ደግሞ ምክንያት የሆነው ሰይጣን ነው አይደለ? ሰይጣን ደግሞ ራሱ ሊወድቅ የቻለበት ከመጀመሪያው እሱስ ፍሪ ዊል ስለነበረው ነው። ፍሪ ዊል አልነበረውም ወይስ የሰዎችና የሰዎችና የመላእክት ፍሪ ዊል ይለያያል ወይስ አንድ አይነት ነው? ምክንያቱም ሰውም ሰይጣንም ራሱ ሊያምጽ እንደሚችል መጀመሪያ ማለት ነው ያቅና ኦምኒሸንት ስለነበረ ያቅ ነበረው እግዚአብሔር። ስለዚህ እንደሚያምጽ እያወቀ ከፈጠረው ያለ ፍሪ ዊል ማለት ነው ወይስ ፍሪ ዊል ካለው እንትነግሩናላችሁ። the source of all evil ልንል የምንችለው ማን ነው የሚል ጥያቄ ያመጣል ወደ ኋላ ስንሄድ ማለት ነው። ይሄን ጥያቄ ብትመልስልኝ ደስ ይለኛል ማለት ነው። ከሰው እናውጣው ጥያቄውን። ሁለተኛው ጥያቄ የጥያቄው ራሱ the problem of evil ራሱ ማለት ነው። the problem of evil ራሱ do you think it's a theological question or a philosophical question? እኔ ለአሌክስም ብዙ ጊዜ የምነግረው ስንገናኝ ጥያቄው the problem of evil is not a theological question, it's a philosophical question. ለዛ ነው ብዙ ጊዜ አሁን እነ ፊሊፒያንሲም እነ ሴስ ሉዊስም ሌሎቹም ቴዎዶሲ ላይ የሚሰሩ ሰዎች በአጠቃላይ እጅ የሚያጥራቸው ማለት ነው። አሁን ዴቭ እንዳለው ይደርሱና የሆነ የሚያጥራቸው ቢኮዝ ጥያቄው ከቴዎሎጂ ስኮፕ ይሰፋል። it's not a theological question ማለት ነው፣ it's a philosophical question። ስለዚህ እናንተ ፊሎሶፊካል ኩዌስችንን በቴዎሎጂካል ሚንስ ነው እየመለሳችሁ ያላችሁት። ስለዚህ እጅ የማጠር ነገር ያጋጥማል ማለት ነው። ሶስተኛውና የመጨረሻው ጥያቄ ግን አንተ አሁን ከተሰጡት ቴዎዶሲዎች አሁን ቴዎዶሲ ከላይብነዝ ነው ከላይብነዝ እስከዚህ ድረስ ካለው ቴዎዶሲዎች የምትደግፈው ወር ደግሞ ካንተ ጋር ሚስማማ የምትሉት ሁለታችሁም ሊሆን ይችላል የትኛው ነው ለማለት ነው። ቴንክ ዩ። ደራሲውንም ገምጋሚውንም በማመስገን ጀምራለሁ። ያው ጸሐፊው ጥሩ መጽሐፍ ስላቀረበን በአይነቱ ለየት ያለ ስለሆነ ማለት ነው ምሳሌም የሚሆን ስለሆነ ደግሞ ርዕሰ ጉዳዩን በጣም ጥንቃቄ የሚፈልግ ስለሆነ ወደ ገምጋሚው ረጅም በደንብ ቆንጆ ግን ከጊዜው አንፃር ቅርጹ ላይ በጣም ሰርተህበታልና የቅርጹን ወደ ይዘቱ ብዙ ጊዜውን ብትጠቀምበት ኖሮ ብዬ ተመኝቻለሁና ከነገረ ጉዳዩ አንፃር ደግሞ ጠንካራ ሙግት ውዝግብም የሚያስነሳ ከሌላ አንፃር ጸሐፊው ከጻፈበት አንፃር ደፍረ ልታየው አንዳንዶቹን በስሱ ነው ያለፍካቸውና ሆነ ብለህ ነው ወይንስ ይሄንን መንገድ ፈልገው ነው ለማለት ነው። ምክንያቱም ርዕሱ በጣም አወዛጋቢም ስለሆነ ማለት ነው። ወደ ጸሐፊው ስመለስ ርዕሰ ጉዳዩ በጣም ጥሩ ነው። ያነሳቸው ሶስት ነገሮች አሉ። የመጽሐፉን መዋቅር በዚህ ብታደርገው ኖሮ ምጋባዊ፣ ፍልስፍናዊና ነገረ መለኮታዊ በሚለው በሶስቱ ላይ የተዋቀሩ ቢሆን ኖሮ የበለጠ መጽሐፉን ግልጽ እና ደግሞ የተሻለ አያደርገውም ነበር ወይ? ሌላው አንዳንድ ሰዎች እዛ ውስጥ በጣም ተደጋግመው ተጠቅሰዋል። ቅድም ገምጋሚም አንስቶታል። በጣም ሰፊ አንተን የሚያደበዘዙ ያንተን ሐሳቦች የሚያደበዘዙ እስኪሆኑ ድረስ በተለይ እንደነ ጃን ኤሪክሰን እንደነ ጆን ፖል አይነት ሰዎች በጣም ተጠቅሰዋልና ግን ደግሞ አንተ በዛ ውስጥ ከህይወትህ ምንም አላካፈልከን ወይም ደግሞ ከነሱ ይልቅ የራስን ህይወት ጥቂት ነገር ብትፈነጥቅበት ኖሮ የበለጠ መጽሐፉ ህይወት አይዘራም ነበር ወይ?
ከአንዳንድ ነገሮች አንጻርና ይሄንን ለመጠየቅ ነው። በድጋሚ ሁለታችሁንም አመሰግናለሁ። እሺ ሁላችሁንም አመሰግናለሁ። ቴዲ ተባረክ። በደንብ ብዙ እንትኖችን ነው ያየኸው። እንግዲህ መጽሐፉን መምህር አግዛቸው አርቶት ሰርቶታል። እኔ በተደጋጋሚ ሰርቻለሁ። ጳውሎስ ሰርቶታል። ሌያውት ስሰራ የአምላክም አይቶታል። እና የሁሉ ሰው አይቶም በጣም ለቁጥር የሚያዳግቱ ግድፈቶች ተገኝተውበታል። እና ያው ስነ ጽሁፍ ሽንፍላ ነው፣ ታጥቦ አይጠራም ለሚባለው እንደ ምስክር ነው መጽሐፉ የሚሆነው። ባለሙያዎች አይተውትም ደጋግመን አይተንም መጠራ አይደለም የሚል ነው። ስለዚህ አይ ቲንክ ቴዲ ያዝከው የመጀመሪያ እትም ነው። ሁለተኛ እትም ላይ የተወሰኑ መሻሻሎችን አርቶት እንደገና ጳውሎስ ሰርቶት ያስተካከልናቸው ነገሮች አሉ። ስቲል ግን የጠቆምካቸው ነገሮች እንደገና ሪቪዚት አድርገን እናስተካክላለን። ሁሉንም እንትኖች ይቀበላሉ። ይሄ ከስነ ጽሁፍ ጋር መሻሻል ካለባቸው ነገሮች ጋር የተቆራረጡ አረፍተ ነገሮች ያልተጠናቀቁ ሁሉንም ነገሮች እንደገና መልሼ አያቸዋለሁ ብዬ አስባለሁ። መጽሐፍ በነገራችን ላይ በጣም አስቀያሚ ነገር ነው። በዛ ላይ ደግሞ እንደዚህ አይነት መጽሐፍ እና አሁን ትጽፋለህ ወይ ብትሉኝ ምናልባት ላልጽፍ እችላለሁ። የእውነቴን ነው የምላችሁ። it is interesting journey። እኔ እንደዚህ አይነት መጽሐፍ ይወጣዋል ብዬ አስቤ አይደለም መጻፍኩት። ዴቭም እንዳለው እኔ እግዚአብሔርን ለመሞገት አይደለም መጻፍኩት። ምናልባትም ስለ መጽሐፉ መነሻ ሰበብና ጆርኒ ቁጭ ብለን ብናወራ እኔ ከዳዊት ጸጋዬ የከፋው ጠያቂ ሊሆን ይችላለሁ። so that is the answer። እና እኔ መጽሐፉን የጻፍኩት ላይብረሪ ቁጭ ብዬ ለመፈላሰፍ እግዚአብሔርን በዚህ በኩል ሄጄ ሊከላከለው በሚል ምናምን አይደለም። አወዝ እገስት ስመጣ የስነ ጽሁፍ ሰውም አይደለሁም፣ የቴዎሎጂ ተማሪም አይደለሁም፣ ምንም አይደለሁም። አወዝ just a random guy። ስለዚህ እገስት ስመጣ የዛሬ 5 ዓመት የኔ ፍላጎት ፓስቶራል ሚኒስትሪ ላይ መሳተፍ ነው። ስለዚህ ከማን ጋር የት ቸርች ሚኒስትሪ መስራት እንደምችል እስካቅ ድረስ እገስት ዝም ብዬ ቴዎሎጂ እየተማርኩ ሊቆይ ብዬ ነው እገስት የገባሁት። እኔ ቴዎሎጂ ተማሪ ለመሆን አይደለም የገባሁት፣ የህይወት ጥሬ መጋቢነት ነው ብዬ ስለማስብ ስራዬንም ትቼ ወደ ትምህርት ቤት ወደ ፓስቶራል ኢንተርን ስልጠና የሄድኩት መጋቢ ለመሆን ነው። አሁንም ውስጥ ያለው ትልቁ ሸክም የመጋቢነት ነው እንጂ የነገረ መለኮት ተማሪና የስነ ጽሁፍ ሰው መሆን አይደለም። ግን ባለፉት ዓመታት አጋጣሚ ሆኜ የተገኘሁት መጽሐፍና መተርጎም ነው። እና ባለሙያ ነኝ እያልኩ አይደለሁም፣ መጽሐፍ ጻፊ ነኝ እያልኩ አይደለሁም። ግን ይህን መጽሐፍ እንድጽፍ ያደረገኝ የኔ ጥያቄ ነው። እኔ በግሌ ጥያቄ ያለብኝ ያለፍኩበት መንገድ ማለፍ አይጠበቅብኝም። እንደገና ደግሞ እግዚአብሔር እኔ ባለፍኩበት መንገድ ላይ ትሪት ያደረገኝ መንገድ ልክ አይደለም ብዬ ስለማስብ ምንም እንደ ኢዮብ ሀብታም ሆኖ ነው። እኔ ሀብታም አልሆንኩም፣ ልጅም የለኝም፣ ትዳርም የለኝም እስካሁን። እኔ ራሴን ሰፋሪ ሆኜ ነው ያገኘሁት። በቃ ዳሪዝ በሰፈራ ጣቢያ ውስጥ በጋምቤላ ሰፈራ ጣቢያ ውስጥ የሰፈራ ጣቢያ ሻራ ስንዴ ምናምን ሳገኝ ዋስሮንግ ቤተሰቦቼ ናቸው የበደሉት፣ እኔ ነኝ የበደልኩት። ምግብ አጥቼ ቅጠልና ስራ ስለበላሁት ለምንድን ነው ያልሞትኩት? ለምንድን ነው ያልካድኩት? ለምንድን ነው? እስቲል ጥያቄ ነው። ስለዚህ እግዚአብሔር አንድን ኢትዮጵያዊ ደሃ ሰፋሪ ሰውዬ በዛ ላይ አማኝ እና በዛ መልኩ ነው ወይ ሃንድል ማድረግ ያለበት የምለው አሁንም ጥያቄ ያለብኝ። ስለዚህ መጽሐፉን የጻፍኩት ለመፈላሰፍ አይደለም፣ ቴዎሎጂ ለመስራት አይደለም፣ የራሴን ጥያቄ ለመመለስ ነው። ኢትስ ማይ ጆርኒ። ስለዚህ ጥያቄ ምንድነው? እግዚአብሔርን በህይወቴ በደረሰው ነገር ላይ ኢፍትሃዊ ማድረገው ቴዎሎጂካሊ እና ፊሎሶፊካሊ ኢፍትሃዊ ማድረገው እንዴት ነው ጥያቄ።
ለምሳሌ አዲስ አበባ ስገባ እኔ ቤተሰብ የለኝም፣ ቤት የለኝም፣ የምመገብበት እንትን የለኝም። የእግዚአብሔር ፈቃድ ነው ብዬ ነው የገባሁት። በጣም ፎርኒሽድ የሆነ ቪላ ቤት ተሰጥቶኝ የፈለከውን ያክል አመት ትኖራለህ። ትራንስፖርት አትቸገርም፣ ትምህርት አትቸገርም፣ ምግብ አትቸገርም። ህይወትህን እግዚአብሔር በቃ ሃንድል አድርጎታል ተብዬ ነው የመጣሁት። እዛ ቤት ውስጥ 1 ሳምንት ነው የኖርኩት። 1 ሳምንት የኖርኩበት ምክንያት ምግብ ስላልተመቸኝ ወጥቼ አይደለም፣ አብሮ መኖር ስለቸገረኝ ወጥቼ አይደለም። እኔን ሊያኖር የተቀበለኝ ክርስቲያን ወንድም እግዚአብሔርን የሚወድ አገልጋይ ተገሎ እኔ ከመምጣቴ የተቀበለኝ ሰው በቃ መኪናውን ለመቀማት ገደሉት። ስለዚህ እኔ ከምስቱ ውጭ ሀገር ነው ያለችው። ትዳራቸው አዲስ ነው። እሷ የውጭ ዜጋ ገብታ 2 ልጆችን ወልዳ የመጀመሪያ ባሏ በመኪና አደጋ ነው የሞተው። ይሄኛው 4 አመት የሆኑት ባሏም በመኪና ምክንያት ነው የሞተው። ለእኔ ደግሞ የእግዚአብሔር ፈቃድ ነው ብዬ የገባሁበት ቤት ሌላ እስርና ወንጀል የሚያመጣ ኬዝ ሆኖ ነው የተገኘው እና ያ ሰዓት ለእኔ ሲኦል በአካል የገባሁበት ሰዓት ነው። ስለዚህ እግዚአብሔር እንደናንተ ፊት ለፊት ያለ ሰውዬ ቢሆን ኖሮ ጥቁሩን መጽሐፍ ፊቱ ወርውሬ ነው የሚሄደው። ይሄ ዘመኔን ልሰጠው ላገለግለው የሚገባ አምላክ አይደለም ነው ምለው በዛ ሞመንት። ስለዚህ እንደምንም አልፏል። አሁን በህይወቴ የሆኑ ነገሮች በሙሉ ጥያቄ ነው ለኔ። ስለዚህ ይሄን እግዚአብሔር ምን ላድርገው? ኢፍትሃዊ ነው ብዬ ልተወው ወይንስ የራሴን መንገድ ልሂድ? ለኔ በጣም ከባድ ነው። በከባድ ስለሆነ የኔ ጆርኒ ነው። ላይብረሪ ቁጭ ነው ያልኩት። ስለዚህ ላይብረሪ ቁጭ ብዬ እግዚአብሔርን እንዴት ነው ኢፍትሃዊ ጀስቲፋይ ማድረገው? ቴዎሎጂካልም ፊሎሶፊክ ዳትስ በቃ መጽሐፉ ከዛ ነው የወጣው እና ሲወጣ ቆሻሻ ነው መጽሐፉ። እንደዚህ እንደምታዩት ጥሩ መጽሐፍ አይደለም ከነ ክሪቲኩ ማለት ነው። እና ጳውሎስ እጅ ሲወድቅ ነው እኔ ለመጀመሪያ ጊዜ መጽሐፍ ትችላለህ ያለኝ ጳውሎስ ነው። መጽሐፉን አይቶ አላመንኩትም እንደዛ ካለኝም በኋላ ራሱ። ስለዚህ ነው አሁን ጸሐፊ ለመሆን ለምናምን አይደለም መጽሐፍኩት የኔ የላይፍ ጆርኒ ነው። ምናልባት አሁን ሊሆን ይችላል እየጻፍኩ ያለሁት መጽሐፉን መጽሐፍ አሁን ትሪኒቲ እየጻፍኩ እሱ ሊሆን ይችላል። ስለዚህ ቴድም እንዳለው እኔ አሁን ቴዎሎጂካል ቪዎችን በዚህ መልኩ ሃንድል አድርጌ ፊሎሶፊ አጋጭቼ that's not my burden። ስለዚህ የሪፎርምድን ቪው ይምጣ ነፃ ፈቃድ አርጊውመንትም ይምጣ whatever ያለውን ሁሉ አየሁኝ። ስለዚህ የተኛው መንገድ ነው ለኔ እኔን ማሳምነው? በቃ እሺ እናንተን ልተው። እኔ ማምነው እንዴት ነው? እግዚአብሔር ማመን የምችለው አርጊውመንቱ እንዴት አድርጎ ቢሄድ ነው? የሰው ልጆችን በሰው ልጆች አማካይነት የመጣውን ኃጢአት በተመለከተ ወይንም ጥፋት በተፈጥሮ በኩልም የመጣውን ጥፋት በተመለከተ እንዴት ነው እኔ ማምነው? ስለዚህ የኔ ጥያቄ ነው። አምኛለሁ ማለት እኮ አይደለም። እኔ ውጥረት ላይ ነው ያለሁት። ዴቭ ተሰቃይታል እንዳለኝም ስጽፍም ተሰቃይቻለሁ። አሁን እኔ እግዚአብሔርን ድፍን ለማድረግም አልቀመጥም። ድፍን እንደምደረግም ነገር አይደለም። ስለዚህ አይደረግም። ስለዚህ አሁን እኔ ቪዎቹን የእንትን ቪው አምጥቼ ሚዛን ሰጥቼ I'm not like normal መጽሐፉን ስጽፍ ጤናማ ሰው ሆኜ አይደለም መጽሐፉት ቴዎሎጂ መጽሐፍ ስላልሆነ ማለት ነው። ሲያልቅ ግን ሪቪዚት ሳረገው የሰዎችን አስተያየት ሲመለከት እንግዲህ ሁሉም ሰው እንዲያይ ሁሉም በሙያው ኤሪያ ምህረቱ ጴጥሮስ ጉታ በፍልስፍናው ኤሪያ ጋይ ሰለሞን ከበደ እንደ በስነ ጽሁፉም በሙያውም በተለያዩ መንገዶች ኤሪያ ጳውሎስ ፈቃዱም ፓስተር ተስፋዬ ጋብሶም ከመጋብነት ሁሉም እንዲያይ አድርጌያለሁ። ጋሽ ሰለሞን ከበደን 1 አመት ጠብቄያቸዋለሁ። ምክንያቱም ምንም ያጣድፈኝ ነገር ስለሌለ ምህረቱ ጴጥሮስ ጉታን 6 ወር ምናምን ጠብቄዋለሁ። ሁሉም የምለውን ነገር ለመስማት ማለት ነው። እኔ ልክ ነኝ ወይ ለማለት ሳይሆን ነገሩ ቫሊድ ነው ወይ ሌሎች ሰዎች ምን ይላሉ የሚለውንና ስለዚህ ይሄን መጽሐፍ በፍልስፍናውም በቴዎሎጂውም በመጋብነቱም እንዳለቀለትና ሆን ተብሎ ታስቦ የተሰራ አድርጋችሁ እንድታስቡ አልጠይቅም። ሙግቶች ብንሻፈፉ ሐሳቦች በትክክል እንትን ባይሆኑ እኔ ጤናማ ሰው ሆኜ ስላልጻፍኩኝ እና ከዴቭ የተሻልኩት ላይብረሪ ቁጭ ብዬ ለመመለስ የሚጥር ሰው ስለሆንኩ ብቻ ነው የተሻልኩት። እና ዴቭ ቁጭ ብለህ ብትጽፍ I think you would deal with it። ቁጭ ብለህ ብትጽፍ ምናልባት ከኔ በተሻለ ከእግዚአብሔር አንጠልጥለም ልትወው ትችላለህ። የራስ ጆርኒ ይኖራል ብዬ አስባለሁ። በየንትኑ እየጠየቀ ከምትሰቃይ ምን አለ ብትጽፍ። ያ ጥያቄዎች አይቀየሩ
ኦዲየንስ ነው የሚቀየረው እና አይ ቲንክ ብትጽፍ you would deal with it ምክንያቱም እኔ ካንተ በተሻለ አንተ ጥሩ ሆነ ነው እየጠየቅ ያለው እውነት ለመናገር ጥሩ ሆነ ነው ስለ በቃ you are living your life ልጆች አሉክ ትዳር አለክ ስራ ይዘህ ሰው ሆነ ነው እኔ ምንም ሳልሆን ነው የጠየቅኩት ለችግሬ ነው የምጠይቀው በቃ ተቸግሬ ነው እየጠየቅኩ ያለሁት ስለዚህ ከእግዚአብሔር የምፈልጋቸው በጣም ብዙ ነገሮች አሉ ያገኘኋቸው ጥቂት ናቸው ስለዚህ ከኔ በተሻለ ሁኔታ ላይ ስላለ ብትጽፍ ምናልባት ለኛም መጠቀም ተሰጣለ ብዬ አስባለሁ ጥያቄን አልመልስም ማልመልሰው መልስ ስለሌለው አይደለም ምክንያቱም ማለት I want to deal with it ምክንያቱም አሁን አንተ የኢዮብን ያነበብክበት መንገድ የኢዮብን ወዳጆች ያነበብክበት መንገድ እግዚአብሔርን የገለጽክበት መንገድ እንደውነቱ ቲዮሎጂካል አይደለም ፐርሶናል ሪፍሌክሽን ነው ብዬ ነው ማስበው ስለዚህ ቁጭ በለ ኢዮብን ከኢዮብ ችግር አንፃር የነገረ መለኮት ምሁራን እንዴት ነው መረዱትና የሚያነቡት ሞክሬ ነው እኔ እንደዛ ሞክሬ ያለው እንደዛ ነው ምሉት እና ወዳጆቹንም ኢዮብንም ስለዚህ የእጅ በእጅ ፍትህ መሪ ነው የሚያሽከረክረው ስለዚህ ኢዮብን እዚህ ቆመን ወደ ታች ሳይሆን ማንበብ ያለብን የኢዮብ ታሪክ በተከሰተበት የትኛውም ዘመን ቢሆን ምንድነው ሰዎች ስለ መከራ የሚያስቡበት መንገድ የሚጠይቁበት መንገድ ምላሽ የሚሰጡበት መንገድ እንዴት ነው እዛው ፌዝፉል ሆነን ብናስብ ነው እና ሰዎች እንደዛ ነው ቴዎሎጂ የሰሩ ሰዎች ያሰቡት ብዬ ነው ማስበው ዴቪም እንዳልከው ኢዮብን በተመለከተ እግዚአብሔር ከመጣ በኋላና እግዚአብሔር ሳይመጣ በፊት ኢዮብ በሁለት መነጽር ነው ማየት ያለብን እና እግዚአብሔር ሳይመጣ በፊት ኢዮብ ራሱን ጻድቅ ለማድረግ እውነቱን ነው ደግሞ ኃጢያት የለበትም አይ ቲንክ ፊልጵያንስ መሰለኝ ቅይማት ላይ ሁላችንም የሆነ ትራጀዲ ወይንም ድራማ ለማየት ታድመናል ከዛ የድራማው ስክሪፕት ጸሐፊ ፊት ለፊት መጣና መግቢያውን ነገረን መግቢያው ልክ እንደ ኢዮብ መጽሐፍ ማለት ነው መግቢያውን ነገረን ምዕራፍ 1 እና 2 በሰማይ ሰይጣንና እግዚአብሔር ተወራረዱ ከዛ በኋላ ዓለምን በአንድ ፊት ነው የምትመራው ብሎ እግዚአብሔር ከሰሰው ስለዚህ እኔ ዓለማትን በአንድ የእጅ በእጅ ፊት እንደማልመራ አረጋግጥልሃለሁ ብሎ ላከው ኢዮብ ጋር መጣና ሰይጣን ይሄን ሁሉ ያደርጋል ከዛ በኋላ ኢዮብና ወዳጆቹ ወደምል እንትን ብንገባ ኖሮ ችግር አይሆንም ነበር ግን ለምሳሌ ግማሾቻችን ስክሪፕት ጸሐፊው መግቢያውን ሳያነብ ልክ ታሪኩ ከኢዮብና ወዳ ኢዮብ ሰውነቱን በገል እየፋቀ ብትጀምሩ መግቢያውን ባታነቡ ጆርኒውም ይሆን የሚችለው ኃጢያት የሌለበት መሆኑን ጻድቅ መሆኑን ፕሮሎጉ ነው የሚነግረን መግቢያው ነው የሚነግረን ለኢዮብ የተነገረ አይደለም most probably ጸሐፊው የጨመረው ይመስለኛል ምዕራፍ 1 እና 2 ኢዮብ አያቀው ስለዚህ በማያቀው ምክንያት መከራ ውስጥ ገብቶ ፍዳ የሚቀበል ሰውዬ ጻድቅ እንደሆነ ያቃል ልጆቹ እንዳልበደሉ ያቃል የቤቱ ካህን ነው መስዋዕት ያቀርባል ስለዚህ ይሄ ሰውዬ ድንገት መከራ መጣበት ስለዚህ መጽሐፉ ለኢዮብ መከራ ምላሽ መስጠት መጽሐፍ ሳይሆን እንደ ኢዮብ መከራ ውስጥ የገቡ ሰዎች ምክንያቱ ባልታወቀ መከራ ውስጥ ሲገቡ እንዴት ነው ከእግዚአብሔር እምነታቸው የሆነው የሚል ነው ዋና እንትኑ ስለዚህ ፋይናሊ ግን ያው የኢዮብ ጓደኞችም ይከሱታል ኃጢያትን ፈልግሉታል መከራ ከመሬት አይበቅልም የሆነ ነገር በድላል ልጆችን ይሉታል ስለዚህ የእጅ በእጅ ፍትህ መሪ ነው እኔ ኃጢያተኛ አይደለሁኝም መቀጣት የለብኝም ይላል ስቲል የእጅ በእጅ ፍትህ መሪ ነው ሰይጣንም ደግሞ እግዚአብሔርን ሲከሰው የእጅ በእጅ ፍትህ መሪ ነው ፋይናሊ እግዚአብሔር ሲመጣ ግን ራሱን ዲፌንድ እያደረገ አይደለም የመጣው ክሬሽን ስቶሪ ነው እንትን እያደረገ ያለው ስለዚህ ይሄ ሰው እግዚአብሔርን ኢንካውንተር ሲያደርገው ጥያቄ ሳይመለስ ራሱን መውቀስና ማምለክ ጀመረ ነው የሚል ነው ስለዚህ ሪዲንጋችን እንደዚህ ቢሆን ምናልባት ለኢዮብ መጽሐፍና ለስቃዩ የሆነ መነጽር እናገኛለን የሚል ነው እና አይ ቲንክ በዛ በኩል ቢሆን ሁለቱም ይታረቃል ብዬ ነው ማስበው እግዚአብሔር ሳይመጣ በፊት ተከራካሪ ነው ጠያቂ ነው እኔና እግዚአብሔር ፍርድ ቤት ብንገባ ኖሮ አሸንፋለሁ ምል ተሟጋች ሰው ነው እግዚአብሔር ሲመጣ ግን ገና ቁስሉ ሳይድን ምን በረከክ ነው በቃ ጥያቄው አልተመለሰም ግን ኦቨርዌልምድ ሆነ ማለት ነው ሙግቱ ውስጥ ጥያቄውን ያጣዋል ግን ይሄ ሰው በኋላ ሪስቶሬሽን ሳይመጣ ነው ማምለክ የጀመረውና that is how እግዚአብሔር መጥቶም ዲል ያደረገበትና እንትን ያደረገበትና አይ ቲንክ በዛ መነጽር ብናይ ጥሩ ይሆናል ብዬ ነው ማስበው አይ ቲንክ እየቀላቀልኩ ነው ጥያቄዎችን እየመለስኩ ያለው ስለዚህ በዚህ ብናይ በነገራችን ላይ እግዚአብሔር መጠየቅ አይፈራም እንጠይቀው ተነስተን ሁላችንም እንስደበው ከፈለግን
ያ አይፈራም። በቃ ዳስ ማለት እግዚአብሔር ፈርቶ አያውቅም። ሰይጣንም ቻሌንጅ ሲያደርገው አልፈራም። ኢዮብ መጽሐፍ ላይ ኢዮብም ሲጠይቁ አልፈራም። ማንም ሰው እግዚአብሔርን ተነስቶ ቢከሰው ቢሰድበው ቢክደው እግዚአብሔር አይፈራም፣ አይደነግጥም። ምክንያቱም የሱ ህልውና እኛ ላይ አልቆመም። የኛ እምነት አልደገፈውም፣ አላቆመውም። ስለዚህ እግዚአብሔር ታመነም አልታመነም he don't care ማለት ምንም ምፈራ አምላክ አይደለም። እኛ በሌለንበት ዘላለም ያለ ባኖርም በመኖር የሚቀጥል አምላክ ስለሆነ የኔ እምነትና የኔ ጥያቄ እግዚአብሔርን ሼክ አያደርገው እና ደፋር ነው እግዚአብሔር ብዬ ነው ማስበው። እና እግዚአብሔርን ማንም አግዞት አይሞግተው ማለት ለሱም የሚሟገትለት ሰው አይኖርም። ግን እኔ አማኝ ጠያቄ ነኝ። I don't want to like እምነቴን ሉስ ማድረግ አልፈልግም፣ ህይወቴን ማጣት ስለማልፈልግ። ስለዚህ አሁን እዚህ ጋር ያስቀመጠኝ የሚያስኪዱ በርካታ የህይወቱ ውጣ ውረዶች እያሉ እዚህ ጋር ያስቀመጠኝ የእግዚአብሔር ጠበቃና ተከራካሪ መሆን አይደለም፣ ማመኔ ነው። እምነቴ እንድናጋ ስለማልፈልግ ዛሬ ጧት አገልግዬ ነው የመጣሁት። ትናንትና ሙሉ ቀን አገልግዬዋለሁ። ይሄን የካቲት ወር ሙሉ አገለግላለሁ። እሁድ ለመካድ ጫፍ ላይ የቆመ ሰው የሚያገለግል አድርጋችሁ ውሰዱት። ግን መካድ አልችልም። በቃ so that is የኔ እንትን ነው። ጥያቄዎች በጣም በርካታ ናቸው፣ ስትሮንግ ናቸው። እኔና እግዚአብሔር እኔ አሁን ይቅርታ አድርጉልኝ። በቃ የኔ የህይወት ዘመኔ ሰይጣኔ ብዬ ነው በቃ በሱ ነው የሚፈተነው። እኔ ሰይጣንም ስለመኖሩ ማስቤ አላቅም። ሰይጣን ይፈትንኛል፣ ይጥለኛል፣ የኔ ስጋ አስቤ ሁሉ አላቅም። እና የኔ ችግር እግዚአብሔር ነው ብዬ ነው ማስበው። ምናልባትም ከሱ ጋር ስታገል የሆነ ነገር እምነቴ ጡንቻዬ ምናምን ወይ የተሸል ሊሆን ይችላል። የኔ ትግል መጽሐፍ ነው። ለወደፊትም ልጽፍ ይችላል እንዲህ አይነት ትግል ያለውንና ግን ደግሞ ከዚህ ማለፍ አልችልም። እግዚአብሔር ሉዓላዊ ነው፣ እግዚአብሔር ፍትሃዊ ነው፣ እግዚአብሔር ጻድቅ ነው ከምለው ማለፍ አልችልም። መጽሐፍ ቅዱስ ያስቀመጠው ልክ ነው። መጽሐፍ ቅዱስ ውስጥ እግዚአብሔርን የጠየቁ ሰዎች በሙሉ እዛ ልክ ነው የተቀመጡት። መጽሐፍ ቅዱስ ጥያቄ የሚፈራ መጽሐፍም አይደለም። ዕንባቆም አለ፣ ዳዊት አለ፣ ኤርሚያስ አለ፣ ምክንያቱን እያወቀ የሚጠይቅ ኢየሱስ አለ። ስለዚህ መጽሐፍ ቅዱስ በጠያቂዎች የተሞላ ነው። ምናምን ይሄ የተሽሞነሞነ የመልስ መጽሐፍም አይደለም። ምናልባትም መጽሐፍ ቅዱስ ኤግዚስተንሻል ክራይሲስ ያለበት መጽሐፍ ሁሉ ይመስለኛል። እንደ እስራኤል ኤግዚስተንሻል ክራይሲስ ውስጥ የገቡ ሰዎች ጥያቄ የሚጠይቁበት፣ ከምርኮ የተመለሱ ሰዎች የተነገራቸው ተስፋ ሳይሟላ የሂላዌ ትግል ውስጥ የሚጠይቁበት መጽሐፍ ሁሉ ይመስለኛል። ኢየሱስ የህይወት ትግል ውስጥ ገብቶ የሚጠይቅበት፣ ምናልባትም መጽሐፍ ቅዱስን እንደነ ቡልትማን ኤግዚስተንሻሊ ካነበብ ነው ምናልባት የህይወት ስትረግል መጽሐፍም ሊሆን ይችላል እና ሂስትሪም ነው በሆነ መልኩ። ስለዚህ በጣም አናመናፍሶ በጣም እግዚአብሔር የሚከላከል ምናምን አድርገንና እግዚአብሔር ቨለነረብል ለመሆን አይፈራም፣ ስለማይፈራም ነው የሆነው። እና እኔ እግዚአብሔርም አይፈራም፣ እኛም መፍራት የለብንም። the source of all evil እኔ እንጃ that is ምስጢር ነው ማለት ያለብን ለዛ ይመስለኛል። ማለት ምስጢርን by the way ብዙ ቦታ ላይ ምስጢርን ኤምፋሲስ እንዳደርግ ያደረገኝ ምህረቱ ጴጥሮስ ጉታ ነው። ሜቢ እሱ ነው ላይክ ምስጢር መካተት አለበት። በጣም በእንደዚህ በጣም ላይክ ጮኬ ለማውራት በማስብበት ቦታ ረገጥ አድርጎ ያወርደኛል። መሀይም ነህ እስቲ ተረጋጋ ይለኛል። ምስጢር መሀይምነታችንን አለማወቃችንን we have to ማስተናገድ አለብን። ባይ ዘ ወይ የሰው የትግል ጥያቄ እኮ የህይወት ትግል ጥያቄ እኮ ማን ይመልሳል? ቶልስቶይን የተረጎምኩት ባይ ዘ ወይ ለዛ ነው። ኑዛዜ ቶልስቶይን ካነበባችሁ ቶልስቶይን በሚያክል የስነ ጽሁፍ ሰውና ፈላስፋ የህይወት ትርጉም ምንድነው የሚለው ፍልስፍና መመለስ አይችልም፣ ሳይንስ መመለስ አይችልም፣ ቲዮሎጂ መመለስ አይችልም። እየጠየቀ ነው የሞተው። በቃ ምናልባት እነና ደብ እየጠየቀን እየዋተትን ልንሞት እንችላለን። ስለዚህ ኤግዚስተንሻል ክራይሲስን ፍልስፍና አይመልሰውም። ምናልባት እንደ ኒቼ እነ ሳርት እነ ካሙስ ከእግዚአብሔር ይቆርጡና በዚሁ እየዳከርክ ታልፋለህ። ስለዚህ ወይ ሱፐር ሁማን ሁን ወይ ቀቢጸ ተስፋ ውስጥ ኑር ብለው ነው ቀቢጸ ተስፋ ነው የሚሰጡን። ኪርጋርድም አይመልስም። ኪርጋርድም ቀቢጸ ተስፋን ይሰጠንና ትንሽዬ መስኮት ግን ይቀዳል ከሱፐር ሌላ ተፈጥሮ ጋር ተገናኘ ተስፋ ግን ያቺ ጨረናት ነው የሚለን እና ፍልስፍናም አይመልሰውም፣ ሳይንስም አይመልሰውም፣ የህይወት ጥያቄ መጽሐፍ ቅዱስም አይመልስም። የህይወት ጥያቄ መመለስ መጽሐፍ ስላልሆነ ማለት ነው። ስለዚህ አሁን the source of all evil ችግራችን ምንድነው? ስላልወደቀው ሰው ብዙ መረጃ የለንም። በጣም አጭር ናት።
ስላልወደቀው ሰው አዳም ሳይወድቅ በፊት ምን ነበረ አናውቅም። አዳም ባይወድቅ ኖሮ የሰው ልጆች በመዋለድ ቢቀጥሉ ዓለም ሞት ባይኖር፣ ለምሳሌ ፊዚካል ሞት ባይኖር፣ ሞት የውድቀት ውጤት ነው እና ሰው ዝም ብሎ እየተዋለደ ቢቀጥል ዓለም ምን አይነት መልክ ይሆን አናውቅም። ስለዚህ ሰው ሳይወድቅ በፊት የነበረውን ህይወት በሙላት ስለማናቅ አያይዤ ለመልስ ሪስቶር ከተደረገ በኋላ በሚመጣው ዓለም ምን እንደምንሆን አናውቅም። የትንሣኤ አካል እንደምንለብስ እናውቃለን። ያ የትንሣኤ አካል ፈቃድ ኖረው አይኖረው ማመጽ ይቻል አይቻል እኛ አናውቅም። እግዚአብሔር የሰጠን ተስፋ አይን ያላየው ጆሮ ያልሰማው እግዚአብሔር ለሚወዱት ያዘጋጀ ድንቅ ነገር እንዳለ እናውቃለን። ብቸኛው የተነገረን የትንሣኤ አካል እናገኝና ከኢየሱስ ጋር እንደ ኢየሱስ ሆነን እንኖራለን የምትል ነው። እንዴት እንኑር የት እንኑር አይታወቅም። ይሄኛው ማህበራዊ ፖለቲካዊ ህይወት ይቀጥል፣ ቁርጥ እዛ ቢኖር ደስ ይለኛል ይኑር። እኔ አሁን ቁርጥ የሌለበት ዓለም መኖር ይደብረኛል። ይህ ያ 24 እንደምንለው 24 በ7 መዝሙር ብቻ ነው። ስራ አለ። አዳም መጀመሪያ እንደተሰጠው አይነት ስራ እንሰራለን፣ ልጆች እንወልዳለን፣ ከፋሚሊ ጋር እንኖራለን። ያልተነገረን የማናውቀው በጣም ብዙ ነገር አለ። ስለዚህ አሁን ስለሚመጣውም ነገር አፋችንን ሞልተን ማውራት አንችልም። ከውድቀት በፊት ስላለውም ነገር አፋችንን ሞልተን ማውራት አንችልም። የመጽሐፍ ቅዱስ መሀል ላይ ያለው ታሪክ ከዘፍጥረት 3 ጀምሮ እስከ መጨረሻ ያለው ታሪክ እስከ ራእይ 18 ወይንም እስከ 20 ያለው ታሪክ ረጅም የቤዛዎት ታሪክ ነው። እሱን ነው የሚነግረን መጽሐፍ ቅዱስ። ከውድቀት በፊት ስለሆነው ሰውም ስለሚመጣውም አልተነገረንም በደንብ። ስለዚህ አናቅም፣ ፍንጭ ነው ያለን ማለት ነው። ስለዚህ ውድቀትን አሁን መላእክት ነፃ ፈቃድ አላቸው የላቸውም አናቅም። በጣም ሆነስትሊ ማለት በጣም ሐቀኛ እንሁን ከተባለ ሰይጣን መቼ ወደቀ፣ የት ወደቀ፣ እንዴት ወደቀ አናቅም። ለምሳሌ ኢሳይያስ 14ን ስናነብ ሰይጣን እንደወደቀ አድርገን ነው የምናነበው። አይሁዶች እንደዛ ያነቡት ይሆናል። ስለ ሰይጣን ላይ ያወራ ይችላል። ሕዝቅኤል 28ን ስናነብ ሰይጣን ወደቀ ብለን ነው የምናነበው። ግን ሁለቱም መንባባት ስለ ነገስታትና ስለ የሆኑ ስቶሪዎችን ነው እየነገርን ያለው። አይሁዶች እንደዛ ላይ ያነቡ ይችላሉ። አይሁዶች የሰይጣን ቴዎሎጂም ያላቸው አይመስለኝም። ለምን እንደምናጋነን ባይገባኝም በጣም የተጋነነ የሰይጣን ቴዎሎጂ ያላቸው አይመስለኝም። 3-4 ቦታ መሰለኝ የተጠቀሰው ሰይጣን። አጋንንትም የአዲስ ኪዳን ነው በጣም። ስለ ሰይጣንና ስለ አጋንንት በጣም ብዙ ነገር ምናልባት የተጻፈው ሰከንድ ቴምፕል ሊትሬቸር ላይ ይመስለኛል መጽሐፈ ሄኖክና። ስለዚህ እኛ መጽሐፍ ውስጥ ሰይጣን እንዴት ወደቀ፣ መቼ ወደቀ፣ አጋንንት ከየት መጡ አልተነገረንም። በቃ ኢየሱስ ሲመጣ አጋንንት እያወጣ ነው የጀመረው። ትራዲሽኑን ከየት አመጣው? ምናልባት ከአይሁድ አምጥቶ ሊሆን ይችላል። ስለዚህ አሁን ግራንድ የሰይጣን የክፋቶች ሁሉ ራስ አይደለም ወይ የሚለው መጽሐፍ ቅዱስ እባብ እንዳሳተን ይነግረናል። ያ ያሳተን እባብ ደግሞ ዘንዶ ደግሞ መጨረሻ ራእይ ላይ ደግሞ ሰይጣን መሆኑን ፍንጭ ይሰጠናል። ስለዚህ ሙሉ ስቶሪ ስለሌለን በአብዛኛው ያለው ስለ ሰው ነው መጽሐፍ ቅዱስ የሚነግረን። ስለዚህ መነሻችን ያው መጽሐፍ ቅዱስ ስለሆነ በደንብ ማውራት የምንችለው በቴዎሎጂውም በዋቴቨር መንገድ ስለ ሰው ነው ብዬ ነው የማስበው። ሰው በዝቶበታል እዳ፣ አዎ በዝቶበታል፣ ፍዳ በዝቶበታል። አበሳውን እያየ ነው እኔን ጨምሮ። እኔ ሞዴል ነኝ ባይደውኝ፣ በቃ አበሳ ለሚያይ ሰው ሞዴል ነኝ እና አልረግመውም ራሴን። እግዚአብሔር ፍዳ እንዳበዛበት ሰው አልረግመውም እና በጣም እንትንም ዲፕሬስድ መሆን አልፈልግም። ግን በሆነ በብራይት እና በዳርክ መካከል መንከራተት እፈልጋለሁ። ማለት በቃ ህይወት እንደዛ ስለሆነ መካድ አልችልም፣ ማስወገድም አልችልም። በቃ እንደዛ አይነት ውጥረት ውስጥ መሆን ምናልባትም በቃ ብቸኛው አማራጭ ሊሆን ይችላልና እና ፍዳው ያው አለ፣ ግን ደግሞ ተስፋ ያለው ነው። ተስፋ ያለው ፍዳ ነው። ጥያቄው እኔ አዶን ነው እንግዲህ ጥያቄው ፍልስፍናዊ ነው፣ ቴዎሎጂካል አይደለም። የከይና የስቃይ ጣጣ ጥያቄ ፍልስፍናዊ ነው፣ ቴዎሎጂካል አይደለም ብለን ከደመደምን እኔ ጀማሪ አይደለሁ። ባይ ዘ ዌይ አም ሄቪሊ ዲፔንደንት በሰሩ ሰዎች የኔ እውቀት አይደለም ይሄ የሰዎችን እውቀት ነው ሪፍሌክት ያደረኩት ጥያቄን ለመመለስ። ስለዚህ ሰዎች አዋቂዎች፣ የተማሩ ሰዎች፣ ቴዎሎጂያን፣ ፈላስፎች ጥያቄውን እንደ ዲል አደረጉ የሚለውን ለራሴ አድርጌ ዲል አደረኩት እንጂ ከኔ ጭንቅላት የመነጨ አይደለም። ለዛ ነው በጣም ብዙ ጸሐፊዎች ላይ ጥገኛ የሆንኩት። ጋሽ ሰለሞን ከበደ እንደዚህ ያሉ፣ እነዚህን የተደገፍካቸውን ምርኩዞች በሙሉ ጥርግ አድርገህ አውጣና አንተ ብቻ ቆም አሉኝ። አይ አልፈልግም አልኳቸው።
እኔ መጀመሪያ ጠያቂ አይደለሁኝም፣ የመጀመሪያ መላሽ አይደለሁኝም፣ የመጀመሪያ አሰላሳይ አይደለሁኝም። ሰዎች ጠይቀዋል፣ መልሰዋል። ስለዚህ በእነሱ ተደግፌ ነው የሚቆመው፣ ብቻዬን አልቆምም። መጽሐፍ ቅዱስ አለ፣ ቴዎሎጂ አለ፣ ፍልስፍና አለ። እኔ መቆም አልችልም። እኔ የበቃው ስላልሆንኩኝ ብዬ አላስወገድኩኝም የሰዎችን ሀሳብ። በሌላ መልኩ ደግሞ አንዳንድ ቦታ ላይ ብዙ ኮቴሽኖች አሉ፣ አንዳንድ ቦታ ላይ ዳይሬክት ሳይቴሽን ያልሆኑ ፓራፍሬዚንግ አሉ። I did it intentionally ምክንያቱም የሰዎቹን ካጠፋሁኝ የኔ ይመስላል። የሰው ሀሳብ ይዤ በፓራፍሬዚንግ የኔ አድርጌ ማቅረብ አልፈልግም። ስለዚህ እውቅና መስጠት ስለሚፈልግ ነው። አንዳንዴ ደግሞ ስለሚፈልግ ፓራፍሬዝ አደርጋለሁ። ስለዚህ በሰዎች ሀሳብ የተደገፍኩበት አንዱ ምክንያት ከጉዳዩ ከባድነትና አሳሳብነት ብዙ የተሰራበት ስለሆነ እኔ መጀመሪያ ጠያቂ እና መላሽ ስላልሆንኩኝ እነሱን ይዤ ለመሄድ ነው። የቴድን ስመልስ አንድ ላይ የዴቪን ከዚህ ጋር አያይዤ ስመልስ ግን የምዕራባውያን ጥያቄ መላሾች ፊሎሶፊና ቴዎሎጂ አልተጋጨባቸውም። ማለት ካቴጎሪውን አይ ይሄ ጥያቄው እኮ የሚመጣው ወደ ክርስቲያንና ወደ እግዚአብሔር ነው። ስለዚህ ክርስቲያን ቴዎሎጂያንስ ቴዎሎጂ በታሪኩ አመክንዮና ፍልስፍና ተጠቅሟል ከመጀመሪያውኑ ጀምሮ። ስለዚህ ቤተክርስቲያን በታሪኳ ፍልስፍና ተጠቅማ ስነ መለኮት እየሰራች ለውጫዊና ውስጣዊ ጥያቄዎች መልስ ከሰጠች ይሄንን ጥያቄ የፍልስፍና ብቻ ነው የቴዎሎጂ ለማድረግ ስትሞክሩ እጅ ያጥራቸዋል ሲባል ፍልስፍና እኮ አይመልሰው። ፍልስፍናም እኮ እጅ ያጥረው እጅ ሙሉ አይደለም። ደረቱን ሞልቶ አፉን ሞልቶ የመከራና የስቃይ ምንጭ ይሄ ነው ብሎ የሚናገር ፍልስፍና የለም። ስለዚህ ብቸኛው ይሄን ጥያቄ ዲል ማድረጊያ መንገድ ፍልስፍናና ቴዎሎጂ ይዞ ነው። ቴዎሎጂ ብቻውን አይመልስም። ስለዚህ ፍልስፍናን ይዞ መመለስ ነው እያልኩ ግን አይደለም፣ ማንሸራሸር ነው። ፍልስፍናም ቴዎሎጂ መልስ ስለማይሰጥ ማለት ነው። ስለዚህ ማሰብ ያለብን ቴዎሎጂካሊ ፊሎሶፊ ይዘን ማንሸራሸር፣ መጠየቅ፣ ማሰብ እንችላለን በሚል ቢወሰድ ጥሩ ነው። የፍልስፍና ብቻ ነው ቴዎሎጂ አይመልሰውም ሲባል ፍልስፍና ይመልሰዋል የሚልም እንዳይመስል። እኔ የመለሰ ፍልስፍና እንግዲህ ካለ ጥሩ ነው። ቴዎሎጂ ድል ሊያደርገው አይገባም። አሁን ውጭም ያሉ ይሄን ለመመለስ የሚጥሩ ሰዎች ተገላገሉ፣ በቃ ደስ የሚል ነገር ነው። ግን አይመስለኝም። ለማየት ሞክሬያለሁ፣ አቅሜ ይረዳኝን ያክል ለወደፊትም እስቲ ለማየት ሞክራለሁ። ይሄ ነገር ፊሎሶፊካሊ ብቻ የሚመለስ ነው ወይ ብዬ ካመንኩ አዲስ አበባ ዩኒቨርሲቲ እገባለሁ ፊሎሶፊ ለመማር፣ እዛ ሞክራለሁ ማለት ነው። ምንድነው የምትደግፈው? እኔ ጥያቄ ለመመለስ ነው የሄድኩት። እኔ ሪፎርምድም ይዤ አይደለም፣ ነን ሪፎርምድም ይዤ አይደለም፣ ፍልስፍናውንም ይዤ አይደለም። እኔ ስቁይ ነፍስ ነኝ፣ እባካችሁ ተረዱኝ። በቃ ነፍሴ ተሰቃየች። እኔ በየትኛው መንገድ ብቻ ይመለስልኝ። ከፈለገ አዲስ ሞዴል ይሁን። ይሄ የእውነቴን እኮ ነው ብላችሁ ከፈለገ አዲስ ሞዴል፣ አዲስ መንገድ፣ አዲስ የሆነ የአርሜኒያንና ካልቪኒዝም የሆነ ቅልቅል ከፍልስፍናና እንትን ቅልቅል ነው የሆነ አዲስ መልስ መንገድ ይሁን ወይ ጥያቄ ለመመለስ መሞከሪያ። ስለዚህ አይ ቲንክ እኔ ምንም አላቅም ምን እንደሰራው፣ ስለዚህ ምን እንደሚደግፍ አላቅም ለማለት ነው። ቴዲ ጥያቄዎችን ጨርሻ መልሼልሃል። ግን እንትን ላይ የተፈጥሮ እከይን በተመለከተ እግዚአብሔር ማስቆም፣ እግዚአብሔር እኮ የሰው ፈቃድንም ማገት አልፈለገም። ያነበብከው ፉትኖት የሚያብራራው እግዚአብሔር የሰውን ፈቃድ አግቶ ክፋት እንዳይመጣ ማድረግ ይችል ነበር። ዳት ማች ሲምፕል ነው ባይደው ለእግዚአብሔር። እኔ ለምን እንደሚያሰቃየንም አላውቅም። ዳት ማች ሲምፕል ነው፣ ግን አላደረገም። በቃ with some unknown reason እሱ ብቻ በሚያውቀው እስካሁን ድረስ ባልተገለጠልን ማለት ነው። ግን ለመመለስ በምንጥረው እንዲህ ነው ብለን። ስለዚህ ልክ እንደዚያ የሰውን ፈቃድ አግቶ ክፋት እንዳይመጣ ማድረግ እንደማይፈልግ ሁሉ የምድርንም ስሪት፣ ምድር የተዋቀረችበትን ተፈጥሯዊ ስሪት አግቶ ክፋት እንዳይፈጸም ማድረግ አይችልም የሚለው ወጥነት ያለው ሙግት ነው ብዬ ነው ማስበው። መግቦትን በተመለከተ ግን እግዚአብሔር አንዴ ነው የፈጠረው፣ ሁሉንም ነገር አንዴ ነው የፈጠረው። እሱ የፈጠረው ፍጥረት ውስጥ ግን መግቦታዊ ስሪት ስላስቀመጠ አዳም ለምሳሌ እግዚአብሔር በመልኩ በምሳሌው ሰውን ፈጠረ ይላል ምዕራፍ 1:26 ላይ ዘፍጥረት 5 ላይ ሲመጣ አዳም በመልኩ እንደምሳሌው ሰው እንደፈጠረ ይነግረናል። ማለት ልክ እግዚአብሔር የፈጠረውን አይነት ወለደ። ስለዚህ እግዚአብሔር የፈጠራቸው ፍጥረታት እንትን ሳይሆኑ ልክ ቃሉን ለመጠቀም በግ ፍየል እንዳይወልድ ስንዴ ዘርተን በቆሎ እንዳናጭድ
የዘር መርህ ውስጡ ከተፈጥሮ የነበረውን ጠብቆ መሄድ መግቦታዊ ነው። ስለዚህ ያ እንዳይፋለስ እንዳደረገ ሁሉ የተፈጥሮ ሂደትም እንዳይፋለስ አድርጎ የሚመጣውን ጣጣ ለማስታመም ፈለገ የሚለው እንግዲህ ሐሳብ ሳጣ ያደረኩት ነው። በቃ ብቸኛው መንገድ ይሄ ነው። እኔ የተሻለ በጌታ ፊት ነው የምነግራችሁ የተሻለ ሐሳብ አስተምሮታ ይሄ የኢከይና የስቃይ ጣጣ ከዚህ በተሻለ ሐሳብ በዚህ መልኩ መሰራት ይቻላል ከተባለ አፍርሼ ሰራዋለሁ ለራሴ ስለሚፈልገው ማለት ነው። ስለዚህ አይ ቲንክ በጣም አስቸጋሪ ጆርኒ ነው። ብዙ ነው ሐሳቡ ስታነቡ አይሰለቻችሁም? ግን በጣም እኮ ብዙ ነው። እኔ ብቸኛ ሞቲቬሽኔ ጥያቄ ይመለሳል ወይ የሚለው ጆርኒ ስለሆነ ነው እንጂ አሁን ቢሆን አልጽፍም። ስለዚህ አይ ቲንክ በዛ ብናየው ዝም ብለን የኔ የመሃይም ጉዞ ነው ያዋቂ እንትን አይደለም በሚለው ብናየው የተሻለ ነው። የተነሳው አንዱን ነገር ላንሳ። ምናልባት ግምገማ በዓላማ ነው ወይ ጠንከራ አድርገህ አላነሳውም የሚል ጥያቄ ቀርቦልኛል። ያየሁትን የጻፍኩት የኔ ምልከታ ነው። የገባኝን ያክል እንደዚህ ነው ያቀረብኩት እንደዛ ለማለት ነው። እና ርዕሰ ጉዳዩም ከባድ ነው። ጠንካራ ስለሆነ ባለኝ መረዳት አይቼ በተረዳሁት መጠን ነው የጻፍኩት ለማለት ነው። ምናልባት ዴቭ ኢሳያስ 45ን አንስቷል። ግን መጽሐፍ ቅዱስ ውስጥ አይ ቲንክ ኢሳያስ 45 ብቻ አይመስለኝም ያለው ሌሎች ሰዎችን ተጠያቂ የሚያደርጉ የመጽሐፍ ቅዱስ ንባባት አሉ። ስለዚህ የእግዚአብሔር ድንጋጌን እንቀበላለሁ እንደ ተሐድሷዊ እኔ እግዚአብሔር ሁሉን ደንግጓል፣ ሁሉን ፈጥሯል፣ ሁሉን ወስኗል። ደግሞ ሰው ተጠያቂ ነው። እግዚአብሔር ደግሞ ያንን ሲያደርግ የሰዎችን ፈቃድ የሰዎችን ሀሳብ ሳይጠመዝዝ ነው። እንዴት ይታረቃል አላውቅም። መጽሐፍ ቅዱስ ግን ያንን በግልጽ አስቀምጦታል። ስለዚህ ሁሉን በዚህ ሃርመኒ ለመረዳት ሞክራለሁ። መቼም የሚያምጽ ፈቃድ ያለው ይመስለኛልና የሚያምጽ ፈቃድ ያለው ይመስለኛል። ካመጻ ፈቃድ አለው የሚለውን እንድምታ ይሰጥልኛል መጽሐፍ ቅዱስ። ስለዚህ አትሊስት በዚህ አንጻር ታሳቢ ባደርገው ለኔ ሴንስ ይሰጥኛል። አሌክስ ይሄንን መጽሐፍ ሲጽፍ ከራሱ እንደሆነ አይኖ አውቃለሁ በፊትም እና ገምጋሚውም በጣም ጥሩ ገምጋሚ ነው። ግን አንድ ቦታ ላይ ቅድም ሲገመገም ካየሁት ኮንሲስታንት አልሆንክም። እዚህ ጋር ገጽ 62 እኔ በአዲሱ ቨርዥን ነው ያስኩት። እሱ ላይ እኩይ የሚል ተጠቅመሃል የሚለው የጣፊ ስህተት ሳይሆን የገምጋሚ ስህተት ነው ይባል ጥሩ ነው ብዬ አስባለሁ። ምክንያቱም እኩይ ድርጊቶችን ነው የሚለው። እኩይ አጀክቲቭ ነው፣ እከይ ደግሞ ስም ነው። ስለዚህ እሱ በዚህ ቢስተካከል ለማለት እወዳለሁ። ሌላው ዴቭም በሰጠው አስተያየት ላይ ቴዎሎጂካል የሆነ ማረሚያ ቢደረግበት ብዬ አስባለሁ። ምክንያቱም ኢሳይያስ 45 ሬሻ እና ራ የሚል ሁለት የአይሁድ የዕብራይስጥ ቃላት አሉ። በዚህ በ45 ላይ የተጠቀመው ኢሳይያስ ራህ ይሄ ብዙ ተማሪዎች የሚጠይቁኛል እና ብዙ ጊዜ በዚህ ማብራት ሞክራለሁ። ራ የሚለው የሞራል ኢቪል አይደለም፣ ሬሻ ነው። ሬሻ አልተጠቀመም መጽሐፍ ቅዱስ። ወይም ደግሞ በዕብራይስጥ የተጻፈውን ሄደን ብናነብ ሬሻ የሚለውን አልተጠቀመም። ወይም ደግሞ ምን ማለት ነው ይሄ ሞራል ኢቪል የሚለውን ዊክድነስ አልተጠቀመም። ራ የሚለው ግን ከጀጅመንት ጋር የሚሄድ ቃል ነው። ጀጅመንት ደግሞ መለኮታዊ ባህሪ ነው። ስለዚህ እሱን ክፍል ብዙዎች እግዚአብሔር ክፉን ፈጥሯል ማለት በደምሳሳው ክፉ የሚባልን ነገር ሁሉ እግዚአብሔር እንደፈጠረ ተደርጎ ይወራል። እዛች ቦታ ላይ ብቻ ነው ይሄ ክፍል ያለው። ግን ብዙዎች እሱንም ሲያነሱ ስለምሰማ ይሄኛው መስተካከል ቢኖርበት ብዬ አስባለሁኝ። በደንብ በጥልቀት ብናነበው ማለት ከሌሎችም ቨርዥኖች ጋር አያይዘን ብናነብ ጥሩ ነው። ሌላው ለአሌክስ መስጠት የምፈልገው እኔ አንድ አስተያየት ነው። ይሄንን እኔ ቢያንስ 2 ጊዜ አይነት አንብቤዋለሁ። በጣም ለኔ በጣም ብዙ ጥያቄዎች የመለሰልኝ መጽሐፍ ነው። በእርግጥ እሱ ገምጋሚው ያነሳቸውን ፉትኖት ላይ ያሉ ኮንሲስተንሲ የሌላቸው ነገሮች ምናምኖች ሁሉ አይቻለሁም ካሁን በፊት ልክ ነው።
እነሱ ወደፊት ይስተካከላሉ ብዬ ተስፋ አደርጋለሁ። ሌላው ግን በጣም እኔም ላተኩርበት የምፈልገው የመጨረሻው ክፍል ነው። ራእይ እንደውም ለኔ እዚህ ውስጥ ባይካተት ይሻለኝ ነበር። ምክንያቱም ኢንድ ብሎ ወይም የመጨረሻው ሶ ዋት ዊል ቢ ዘ ፊውቸር ብሎ ቢተውና ምናልባትም ይሄ ቁጥር 1 ሆኖ ቁጥር 2 ሊያጽፍ የሚችል ሐሳብ ነው። ያ በጣም ሰፊ ሐሳብ ሆኖ ሳለ ግን ረሽ አድርጎ የሄደበትና ብዙ ማብራሪያ ያልተሰጠበት ራእይን የሚያክል ሂውጅ ሆነ የኢን ታይም እንትን ያለውን ነገር እንዲሁ ብቻ ለማሟያ ብቻ አድርጎት ስላለፈ አሌክስ ይሄንን ወደፊት ቢያስብበት ጥሩ ነው ማለት ከጀመረ ከዋይቀር ሰፋ አድርገህ በሌላ ቨርዥን ብትጽፍልን በዚህ መልኩ እኔ በበኩሌ እጠብቃለሁኝ እንደሱ ቢሆን ይሄን ለማለት ነው። ይሄ በጣም ሰፊ ነው መጽሐፉ 400 በጣም ትልቅ ይመስላል። አሌክስ ላነሳው ሐሳብ ግን ጠቦታል። በጣም ጠቦት ነው የምናየው። ብናነበው በጣም ብዙ ነገሮች መሄድ እየፈለገ ተይዘዋል፣ ተጨቁነዋል። ብዙ የተጨቆኑ ነገሮች አሉ፣ ሐሳቦች አሉና ወደፊት ምናልባት ሪቫይዝድ ቨርዥን ካለው ይሄ በ500 በ600 ፔጅ ምናምን ሰፍቶም ሊጻፍ የሚችል ጉዳይ ነው። እሱንም ምናልባት ወደፊት ከቻልክ ብታስብበት ጥሩ ነው። በተለይ የመጨረሻው ክፍል ደግሞ ሌላ መጽሐፍ ቢጻፍበት ጥሩ ነው ብዬ አስባለሁ። አመሰግናለሁ። እሺ፣ አመሰግናለሁ። አደራጀው እባላለሁ። የኔ በምስጋና ልጀምር። ላመሰግንህ እፈልጋለሁ አሌክሶ። ቆየት ባለው ጊዜ ያው ማህበራዊ ሚዲያ ላይ ነበር አሌክስ የሚታወቀው እና ሴኩላር የሆኑ ነገሮችን የጋራ ነገሮችን በመጻፍ ነበር የሚታወቀው። ኋላ እያጠበበ ወደ ቸርች እየተጠጋ መንፈሳዊ ይዘት እያስያዘው ራሱን እየገለጠ ከመጣ በኋላ ነው ወደዚህ መጽሐፍ የመጣውና ላመሰግንህ የምፈልገው ስለ ድፍረትህ ነው። በጣም ሰፊ፣ አስፈሪ፣ አጨቃጫቂ፣ ሁልጊዜ በጥያቄ የሚያስሄድ ይዘት ነው ያነሳኸው። በሰው ልጅ ህይወትና በፍጥረት ዓለም ውስጥ መከራና ስቃይ ማቆሚያ የለውም። የህዝብ ቁጥር በጨመረ ቁጥር ህመም፣ ስቃይ ስነልቦናዊም ሆነ ያኛውም ህመም እየጨመረ መንፈሳዊም ህመም እየጨመረ ነው የሚሄደውና ይሄ መቋጫ የሌለው እውነት ስለሆነ ይሄንን እንደ ኢትዮጵያዊ በድፍረት በሰፊው ስላልተጻፈ የመጀመሪያው ርዕሱን ደፍረህ የነካው ሰው ስለሆን ላመሰግንህ እፈልጋለሁ። ሌላው ስለ መጽሐፉ ስትናገር ራስን ለመከላከል እንደጻፍከው ተረድቻለሁ። እኔ ራስን ማጋለጥ ወይም ደግሞ ያለህበትን ሁኔታ ራስን ለመከላከል የጻፍከው መሆኑን ይህንን ግልጽነትን ወድጀዋለሁ። ሌላው መጽሐፉን አቋም አይቼበታለሁ። አሁን እየተለመደ የመጣው ነገር ማህበራዊ ሚዲያም ላይ ሆነ መጽሐፎች ላይ አጨቃጫቂ ነገሮችን አንስቶ አየር ላይ በመተው በሰው ልጅ አእምሮ ውስጥ ጥያቄ በመፍጠር መልስ ሳያስቀምጡ ወይም ደግሞ አቋም ሳይዙ ትኩረት ማግኘት ትልቅ ገበያ ሆኗል። አንተ ግን ፍልስፍናዊ ነገሮችን ካነሳ በኋላ መንፈሳዊ እይታዎችን ካነሳ በኋላ እያጠበብኸው መጣህና መቆሚያህን አሳይተሃል። አቋም አይቼበታለሁ መጽሐፉን። ለዚህም መንፈሳዊ መልስ መስጠትህን ነው እንዳቋም የወሰድሁት። ምክንያቱም ክርስቲያን ስለሆን አማኝ ስለሆን ቅድም እንደተናገርኸው በዛ አውድ ውስጥ ሆነ ራስህን ስላገኘውህ እሱን ወድጀዋለሁና በሱም ደስተኛ ነኝ። ከዛ ውጭ ታማኝነትህ የማታምንባቸው ወይም ደግሞ ያስጨነቁህ ያልተመለሱልህ ነገሮች ተንጠልጥለው የቀሩባቸው ነገሮች ይኖራሉ መጽሐፉ ውስጥ እንዳያዋቸውና እሱም አንድ ነገር ነው። ጥሩ ነው።
ሁሉን ነገር መመለስ አይጠበቅብንም ብዬ አስባለሁ። እኔ እግዚአብሔርን ጠይቀ ነው የእግዚአብሔርን ጥያቄ አንተ የመመለስ ግዴታ የለብህም። በአንተም ህይወት ላይ የተነሳው ጥያቄ ወይም ደግሞ ያነሳው ጥያቄ በዚህ ምድር ለመኖር የግድ መመለስ አይጠበቅበትም ባይ ነኝ። እሱም ሌላ ነገር ነው። ከዛ ውጭ መጽሐፉን አገልጋይነት አይቼበታለሁ። እሱም ምንድነው ገጽ 354 ጀምሮ ምን ማድረግ አለብን የሚለውን ነገር በጣም ወድጀዋለሁ። ቅድም እንዳነሳሁት አጨቃጫቂ አወዛጋቢ ነገሮችን አንስቶ መተው የስንፍና ምልክት ነው ብዬ አስባለሁ እኔ። አንተ ግን ምን እናድርግ? ብዙ መጽሐፎቻችን ላይ ያልተለመደ ነገር ነው ይሄ እና አገልጋይነት አይቼበታለሁ ያልሁት በዚህ ምክንያት ነው። ምን እናድርግ ብለህ መሆን ስላለባቸው ነገሮች ትዘረዝራለህ። ከዛ ቤተ ክርስቲያን ምን ማድረግ እንዳለባትም ትዘረዝራለህ። ከሰዎች ጋር አብሮ ስለመሆን፣ ስለማምለክ፣ ሙሾ ስለማውረድ በውስጣችን ያሉትን ነገሮች በሙሉ እንድናደርጋቸው ሰዋዊ ምክር ትሰጣለህ። እሱን እኔ ወድጀዋለሁ። አገልጋዮች ደግሞ ባለማወቅ ለእግዚአብሔር ጥብቅና በመቆም የሰዎችን ሕመም ባለመረዳት ብዙ ነገር ይናገራሉ፣ አላስፈላጊ ነገሮችን ይናገራሉ። ሕመሙ ላይ መሆንና ለሰዎች የሚመስላቸውን አስተያየት መስጠት ይለያያል እና ከዚህ አንጻር እሱን አይቼበታለሁ። በዚህ ደስተኛ ነኝ። ሌላው ያው የትሪትመንት መጽሐፍ ሆኖ አግኝቼዋለሁ። አሁን ካነሳሁት አንጻር ያው በሕክምና አንዳንዱ ነገር ፍጹም መልስ አለው። እሺ ጨርሻለሁ፣ መልስ አለው። አንዳንዱ ነገር ደግሞ ቀስ ብሎ በሂደት እንትን የሚል ነው። ካንሰር ትሪት እየተደረገ ነው እንትን የሚለውና አንተም ግልጽ የሆነ መልስ ሳይሆን እዚህ ላይ ያስቀመጥከው ሰዎች ራሳቸውን የሚያክሙበት አው ቅድም የዘረዘርኳቸው ነገሮች ትሪት እያደረጉ ህይወታቸውን ለማስቀጠል የሚያደርጉት ነገር መሆኑን አይቻለሁ። ከዛ ውጭ ርዕሱ አመራረጥህ እካ የሚለው ይሄ ትውልድ አያውቀውም ባይነኝ። የቋንቋ ጥብቅና ባትቆም ደስ ይለኛል። ምክንያቱም ሀሳቡን በትውልድ ውስጥ ማስረጽ ስለሆነ ይሄ ትውልድ ደግሞ እንዲረዳ ቋንቋውም ከባድ ከመሆኑ የተነሳ ባትጠቀመው እካ የሚለውን እላለሁ። ምክንያቱም አንተም እየቆየ ስትሄድ ወደ ውስጥ እየገባ ስትሄድ ይህን ቋንቋ በዛኛው ቋንቋ እየቀየርኸው ክፋት ክፉ ምናምን እያልክ እየተካው ስትሄድ አንተም እንደከበደ አይቼዋለሁ እሱን ነገርና የተለመደውን ቋንቋ ብትጠቀም ባይ ነኝ። አመሰግናለሁ። ብዙ ጊዜ አሌክስን ማውቀው በሶሻል ሚዲያ ነው፣ በተለይ በዩቲዩብ በጣም ከሚወዳቸው ሰዎች መካከል አንዱ ነው። በጣም ከሚወዳቸው ሰዎች መካከል አንዱ ነው። በጣም ጓጉቼ ፈልጌ አግኝቼ ያነበብኩት መጽሐፍ ቢሆን ይሄ መጽሐፍ ነው። በትንሹ 4-5 ጊዜ ጨርሼዋለሁ መጽሐፉን። ጥያቄን የመለሰ እንደገና ደግሞ ጥያቄ የፈጠረብኝ መጽሐፍ ነው። በሁለት ራኬት መሃል ውስጥ የሚመታ የቴኒስ ኳስ ሆኜ ነው የኖርኩት በመከራ መሃል ውስጥ ሳድግ። የአርባ ምንጭ ልጅ ነኝና በጣም መከራን ሰላም ብየዋለሁ። ተጨዋብጠን እናውቃለን፣ አብረን አድረን እናውቃለን። የተኛውበት መኝታ መከራ ችግር ሆኖ ትራስን ተስፋ አድርጌ ነው እስካሁን የምኖረው ስቲል። እና ጥያቄን በጣም መልሶልኛል፣ ጥያቄ ደግሞ እንደገና ፈጥሮልኛል። መጽሐፉን በሙሉ ሲመለከት ለኔ ትርጉም እንዲኖር መከራ የህይወትን ትርጉም ሰጪ አድርጌ ነው ተቀበልኩት። መጽሐፉን መከራ የህይወት ትርጉም የሚሰጥ እንዲጣፍጥልኝ፣ ቀጥሎ ያለውን ካለፍኩ በኋላ ደግሞ የሚኖረውን ኑሮ እንዲጣፍጥልኝ ያደረገ እንደዛ እንድረዳ አድርጎኛል መጽሐፉ። ግን አንድ ጥያቄ አለኝ እዚህ መሀል ውስጥ። መጽሐፉ በሙሉ ከሚያነሳው መሀል ውስጥ ጨምቄ ነው ጥያቄውን ያወጣሁት።
ምንድነው በነጻ ፍቃድ ላይ ተንተርሶ ነው ሙሉውን መጽሐፉ የሚያውጠነጥነው አይደል? ነጻ ፍቃድን ምክንያት በማድረግ ፍጥረት ተጠቅላላ ፈልጓል ነው የሚመጣው። እግዚአብሔር ራሱ ነው የመጣው አይደል? ስለዚህ እግዚአብሔር ራሱ አመጣ፣ ግን የሰይጣንና የእግዚአብሔር መፈንጫ የሆነ አድርጎ ስሎልኛል። እግዚአብሔርም እንዲያሻው አድርገዋል ፍጥረትን፣ ሰይጣንም እንዲያሻው አድርገዋል። ሳይፈልግ የመጣውን የሰው ልጅም ጭምር እና እግዚአብሔር የመከራ ፈጣሪ አሁን ቅድም ኢሳያስ መጽሐፍ ላይ ራሻና ራሂን እንትና አድርጎታል። ኢሳያስ ብቻ ነው ግን ከፍጥረት ጅማሬ እስከዚህ ድረስ በታሪክም አይተናል። እግዚአብሔርም ሰይጣንም መጫወቻ ፍጥረትን ሰውን ጨምሮ ያደረገ እንደሆነ በአንድ በኩል ደግሞ መጽሐፉ ጥያቄ ጭሮልኛል። ለእግዚአብሔር ሲሞግት እሱ ይሄ ነው ጥያቄ። እንዴት ነው ይሄን ነገር የምትመልስልኝ? ይሄ ነው ጥያቄ። አመሰግናለሁ። አንድ ኮንፌስ ማደርገው ነገር በቴዲም በገምጋሜ ተነስቷል፣ በመስፍኔም ተነስቷል። አይ ቲንክ ሁላችሁም ሼር የምታደርጉ ይመስለኛል። የመጨረሻው ፓርት በጣም ስስ ነው። መሀል ላይ ለምሳሌ ስለ አብሮ ስቁይ አምላክ የታሸውን ያክል መጽሐፉ በደንብ መጨረሻ ክፍል ላይ አልተሰራም እና ደከመኝ የእውነት። እሱ ብቻ ሳይሆን ከሆነ ለምሳሌ ቴዲ ቅድም ብለህ ነበር የሆነ ፓርት በጣም አጭር ነው እና እየደከመኝ ሄደ። የእውነት ለመናገር ምንም ማድረግ አልቻልኩም። በቃ የመጨረሻ ክፍል የታሪክን መዝጊያ ለማሳየት በአጭር ጊዜ ውስጥ የተደረገ ጥረት ነው። በጣም ያለቀለት ጥናት አይደለም። ምናልባትም ቅድም እንደተባለው ሶስተኛ መታተም ከሆነ ሆፕፉሊ ይታተማል ብዬ አስባለሁ። ግን ይሄን መጽሐፍ እያሰብኩ መኖር አልፈልግም። አሁን ትሪኒቲ እየሰራው ስለሆነ ትሪኒቲ ላይ ትኩረት አደርጋለሁ። ግን አይ ቲንክ የመጨረሻውን ፓርት በደንብ ለመስራት ጥረት አደርጋለሁ። አሁን አዲሱን ዓለም እንዴት ማሰብ እንዳለብን ጥሩ የሆነ ሽፍት እየመጣ ስለሆነ በተለያዩ ወቅታዊ ጸሐፊዎች እና ከጠቅላላውን ነገር ከነገረ ፍጻሜያዊ እውነት አንድምታ ማየት ምናልባት እሱን በሱ አቅጣጫ የመጨረሻውን ክፍል በደንብ ደርጅቶ እንዲሰራ ጥረት አደርጋለሁ። አይ ቲንክ ከጓደኛዬ እዚህ ያለ ነባ ባለፈውም እያወራን ነበር። በመጨረሻ ክፍል በጣም ብዙ የሚሰሩ ነገሮች በደንብ ሪሰርች ቢደረግ ጊዜ ኖሮ ብዙ የሚሰሩ ነገሮች ምናምን እንዳሉ አስባለሁና ኤኒት ራይት አንድ መጽሐፍ አለው ሪቲንኪንግ ሄቨን ምናምን የሚል ስለ ሆፕ ነው አለ እምነትአብ ስለ ሆፕ የተጻፈ አንድ መጽሐፍ አለው። እሱ መጽሐፍ አይ ቲንክ ስለ አዲስ ሰማይና ምድር የምናስብበትን መንገድ እንደ አዲስ የቃኘ ነው። ሶ ያ ጥሩ የሆነ መንገድ ይመስለኛል። ስለዚህ የመጨረሻው ክፍል በደንብ የምሰራበትን መንገድ አስብበታለሁ። በደንብ አልተሰራም ስለማቅ ማለት ነው። እምነትአብም አበባየውም አግዘው ራእይ ላይ አበባየው መጽሐፍ እየጻፈ ነው። በጣም ብዙ ሪች የሆነ ሪዲንግ አለው። ወጥቷል። እያሞገስኩ እያለ ወጣ። ስለዚህ እነሱም አግዘውኝ የመጨረሻውን ክፍል በደንብ ለመስራት እሞክራለሁ። ሁለት ጥያቄ ነው መሰለኝ ያለው መጨረሻ ላይ የተጠየቀው ጥያቄ እና አሁን ፍጥረት የእግዚአብሔርና የሰይጣን መፈንጫ ሆኗል የሚለውን እንትኑ ከእንትን አንጻር ዝም ብዬ ነው አሁን ነው ይመጣልኝ። አክቹአሊ ከኮስሚክ ባትል አንጻር ብናስብ ከውድቀት በኋላ ሰይጣን ያጽናፈ ዓለሙ ገዢ አይደለም። መጽሐፍ ቅዱስ ግን የዚህ ጨለማ ዓለም ገዢ እንደሆነ አድርገው ፖርትሬይ ያደርጋል። ግን መጽሐፉን ይሄኛውን መጽሐፍ ማለት ነው የሆነ ፓርት ላይ ኮስሚክ ሪዲንግ አለ። እግዚአብሔር ከጠላቶቹ ጋር የሚያደርገው ጦርነት እስራኤል ጎን ቆሞ ከእስራኤል ጎን ቆሞ ባቢሎንን እዋጋ ነበር፣ ግብፅን እዋጋ ነበር፣ አሶርን እዋጋ ነበር። ልክ
ሰይጣን ዘንዶ ተብሎ እንደተጻፈ ባቢሎንም አሶርም ዘንዶ ተብሎ ተጠርቷል። በብሉይ ኪዳን ኮስሚክ ባትሉ ከተደራጁ መንግስታትና ኃይላት በስተጀርባ ያለው የጨለማው አገዛዝ መንግስታትን ፊድ ያደረገ መንግስታት ተደራጅተው የእግዚአብሔርን ሕዝብ ሲያጠቁ እግዚአብሔር እንደሚጠቃ እያሰበ ጦርነቱ አጽናፋዊ ጦርነት ነው። እኛ ደግሞ በአጽናፋዊ ጦርነት ውስጥ ተጨፍላቂዎች የምለው ይገልጻል አላወኩኝም። ቃሉ የሚገልጽ ከሆነ ፊልጵያንስ 1 የሚል ቃል አለ። እኛ በክረምት ህፃናት እንደሚጨፈልቁ ዝንቦች ሆነናል እግዚአብሔር የሚል አባባል እንዲህ ነው ወይ ብሎ ለማለት ማለት ነው። እሱንም አይደለንም፣ የክብሩ መገለጫ ደግሞ ነን። ስለዚህ ግን መጽሐፍ ቅዱስና ታሪክ እንደምነግረን ሪል የሆነ ኮስሚክ ባትል አለ፣ አጽናፋዊ ጦርነት በእግዚአብሔር መንግስትና በጨለማ መንግስት አለ። ያ በእስራኤል ታሪክም የታየ ነው፣ በመጽሐፍ ቅዱስም የታየ ነው። አሁን ደግሞ በቤተ ክርስቲያን ዘመንም አለ። ስለዚህ እኛ የዛ ኮስሚክ ባትል አካል ነን። እግዚአብሔር መጨረሻ ላይ አጽናፈ ዓለሙን ቃላት መጠቀም ስለማልፈልግ ነው። ዴርዝ በጣም ወንደርፉል ቃላት አሉ ባይ ዘ ዌይ፣ ግን ለኛ አይሆንም፣ ለኢቫንጀሊካል አይሆንም። አንዳንድ ቃላት ወደ ፕሮሰስ ቲዮሎጂ ወደ ምናምን ስለሚከተኝ ማለት ነው። ላይክ የአጽናፈ ዓለሙ የመጨረሻው ነፃ መውጣት የእግዚአብሔርም ነፃ መውጣት ነው። እግዚአብሔር የአጽናፋዊ ትግል ውስጥ ሆኖ ደካማ ሆኖ አይደለም፣ ግን ደግሞ ከሰይጣንና ከጨለማ ኃይላት በላይ ነው፣ ከሰዎችም በላይ ነው። እነዚያን ኃይላት ለራሱ ነፃ ፈቃድ የመጽሐፍ አንዱ እንትን የእግዚአብሔርን መግቦት ከፍ አድርጎ ማሳየት ነው። የተኛውም ክፋት ከእግዚአብሔር ቁጥጥር በላይ አይደለም፣ ግን ትግል ውስጥ እንዳሉ አድርገን ነገሩን ከአጽናፋዊ የእግዚአብሔርና የጨለማ ኃይላት ጦርነት የኃጢአትና የጽድቅ ጦርነት አድርገን እንደገና ብናስበው ወይ ይሄን መጽሐፍ እንደገና ሪቪዥን ባደርግ አሁን ባለው አንደርስታንዲንግ ከአጽናፋዊ ትግል ቅርጽ እንዲኖረው ባደርግ የኛን ሮልም ቀንሶ የሰይጣንና የእግዚአብሔር ትግል ከፍ አድርጎ ያወጣ ይሁንን እና መጨረሻ ላይ ደግሞ ጨለማው ኃይል ሲወገድና እግዚአብሔር ከልጆቹ ጋር ነፃ ሲወጣ የሚያሳይ ሌላ አይነት መልክ ያለው መጽሐፍ ይወጣ እንደሆነ አላቅም። ስለዚህ የሰይጣንና የእግዚአብሔር መፈንጫ ሳይሆን የጨለማና የብርሃን መንግስታት ጦርነት ያለበት ዓለም ውስጥ እኛም ደግሞ የጦርነቱ አካል ነን ብለን ሀምብል ብንረዳ ብዬ አስባለሁ። እንግዲህ ለወደፊት ሌላ መጽሐፍ ይወጣ ይሁን አፖካሊፕቲክ ራይቲንግ ቢጠቀም እምነት ሌላ ጥሩ መጽሐፍ ይወጣል። ሌላ መጽሐፍ አው ብሏል። እና መጽሐፍ ስትጽፉ make it a community journey ማለት የጓደኞች አብሮ ማደግ ነው። ይሄ መጽሐፍ ከዚህ በፊትም ተናገር ያለው የህንጸት መጽሐፍ ምረቃ ላይ ነብዩና ናሆም አለምነህ ጓደኞቼ ናቸው። ብዙ አይዲያዎች ላይ ቴዎሎጂካል ፓርትነር ነበሩ። እና አሁንም ትሪኒቲ ሲጽፍ እምነት አብን አማክረዋለሁ፣ ናሆምን አማክረዋለሁ፣ ነብዩን አማክረዋለሁ። እኔ ብቻ እንዳልሆነ ሌሎች ሰዎች በጆርኒው እንዲያግዙ ራስን በጣም እንትን ለማድረግ ሳይሆን ከጳውሎስ ጋር አዲሱን መጽሐፍ ስታነቡ ጦርነት ውስጥ ነው ያሳለፍነው። ፐርሶናል ጸብ ውስጥ መግባት እስከቀረን ድረስ ነው። እሱ እኔን አጋጣሚ ሆኖ ቴዎሎጂካል ዲያሎግ ፓርትነር አድርጎ ወሰደ፣ በብዙ መልኩ ከሱ ስለሚለይ አንዳንድ ኤሪያዎች ላይ። ስለዚህ አይ ቲንክ እንደዛ አይነት አብሮ ዳይጀስት እያደረጉ መሄድን አንድ ትራዲሽን ብናደርግ በጋራ መጽሐፍን ብንለምድ ጥሩ መጽሐፎች ይወጣሉ ብዬ አስባለሁ። አይ ቲንክ እንደዚህ አይነት ነገር ቢኖረኝ ይሄ መጽሐፍ ብቻዬን እንዳልታገል ኮኦተርም ብንሆን ጥሩ ነበር ብዬ አስባለሁ። እንግዲህ አስብበታለሁ። እንዴት አድርጌ ነው ይሄን በጣም እንትን የሆነውን ንዴታቸውን ቀንሼ እግዚአብሔርና ሰይጣንን አታግዬ ሰውን ዝም ብሎ ትንሽ ተሳታፊ አድርጌ ዴቪንን ማስደስተው። እጅግ አድርገን እናመሰግናለን። እናንተንም እጅግ አድርገን እናመሰግናለን። የመጽሐፉን ጸሐፊ አሌክስን፣ ግምጋሚውን ቴዲን እጅግ አድርጌ አመሰግናለሁ። የገስት ይህንን የመሰብሰቢያ አዳራሽ እንድንጠቀምበት ስለፈቀደልን የገስትንም እጅግ አድርገን እናመሰግናለን። እንዲሁም ደግሞ እናንተ ተሳታፊዎች እዚህ ስለተገኛችሁ፣ ስለተሳተፋችሁ፣ ጥያቄዎችን ስለጠየቃችሁ፣ ዳያሎግ ስላደረጋችሁ ምስጋናችን ለእናንተ የሚድረስልን። እናንተም ደግሞ እዚህ አብራችሁን ስላሳለፋችሁ እጅግ አድርገን እናመሰግናለን። ፕሮግራማችንን ጨርሰናል።